ልጅ አምነን ትንሽ ምግብ ቅመስ እስኪ እባክህ። በቃኝ። የኔ ልጅ ባልወልድም አሳድጌሃለሁ፣ እናትህ ነኝ። በቃ ወይዘሮ ሳር ወደ ኪችን መሄድ ትችያለሽ። ካልክ ምን ያደርጋለሽ? አሁን ላይ ታስፈልጊዋለሽ። እሺ አክስቴ። እሺ ይቅርታ። ለማን? እኔ እንጃ፣ ግን ራስን ጠብቅ እሺ። ለማን ብዬ? ጄሪ ነፍሰ ጡር በመሆኗ እጅግ ደንግጧ ትገኛለች። ሰማያትም ልጅን ሳታይ ልጇን ሳታይ ከዚች ዓለም በሞት በመለየቷ በጣም አዝናለው እያለችም እንግዲህ ሀምላልን ልታጽናናውም ግራ ገብቷት ትገኛለች። ሆኖም ብሌንም እጅግ እያለቀሰችና እያዘነች ነው። በዚህ ሰዓት ለሱ እጅግ ከባድ ነው። እኔ እንኳን ማመን አቅቶኛል። እንዴት ሆና እንደሞተች ግራ ገብቶኛል። እሱ ምን ይሆን ወይ እያለች እንግዲህ ከወይዘሮ ሮማን ጋር እጅግ በጣም እየተጨነቁ ይገኛል። ልጅሽን ለማን ነው አደራ ሰተሽ ሄድሽው? እኔ አርጅቻለሁ፣ ልጅሽን ለማተውሽ እያለችም እጅግ እያለቀሱና እያዘኑ ነበረ። ሆኖም ብሌም በፍጹም አሁን እሱን ለብቻው መተው የለብንም፣ እሱስ ማናለው በዚህ ሰዓት ይጎዳል በማለት እንግዲህ ከጎኑ ሊሆኑ ያስባሉ። ሆኖም እንግዲህ የሰማያት እህት ደግሞ ይሄንን ነገር ማን ሊያደርገው ይችላል በማለት እንግዲህ ልጇንም እያጽናናች ትጠይቀዋለች። እሱም እኔ ግራ ገብቶኛል፣ የቀለበት ዕለት ማታ የተቆረጠ እጅ ተልኮልኝ ነበረ። ከዛን ይሄ ነገር ተከሰተ። ምን እንደሆነም እኔም ላውቅ አልቻልኩም በማለት ይላታል። ግን ፋሲክ እዚህ የመጣችው ለምንድን ነው ብላ ስትጠይቀውም አይ እዚህ ለመኖር ነው የመጣችው በማለትም ይነግራታል። ግን ሰማይ በዚህ ተስማምታለች ወይ ብላ ስትለውም አዎ በመኖሯም ደስተኛ ናት በማለት ስትጠይቀው አዎ ደስተኛ ነበረች ብሎ ይላል። ብቻ የእሷ እጅ ካለበት አለቃትም እያለ ትገኛለች። ሆኖም እንግዲህ በትራስ አፍና የገደለቻት እሷ ነበረች። ከቀለበቱ በኋላ ወደ ቤት እንደገቡ ሁሉም በተኛበት እሷ ክፍሏ ትገባለች። ታስታውሽኛለሽ አይደል ወይ ብላ እንግዲህ ያለውን ነገር ታስታውሳታለች። እሷም እንግዲህ የእናቴን ገዳይ መግደል አለብኝ፣ እናቴ እንደዚህ ሞታማ በፍጹም መተው የለብኝም ብላ ነበር እሷ ክላስ እየገባችው። ሆኖም የእሷን እናት ስም ስትጠራላት ታውቂያታለሽ ወይ ብላ ስትላትም አዎ ብላ ትላታለች። የላከችኝ እሷ ናት በማለትም እንግዲህ ትነግራታለች። እሷም አንድ መልእክት አስቀምጧልሻለች በማለት ስትላትም የምን መልእክት ነው እያለች እያወራቻት እያለ በትራስ አፍና ነበር የገደለቻት። ሆኖም እንግዲህ አሁን እህቶቿ ሁሉ በፍጹም የሷ እጅ ካለበት እንደማይለቋት እየዛቱ ይገኛሉ። ሆኖም እንግዲህ ሰማይም እንደዚህ በዚህ አይነት ሁኔታ ብትሞትም ጄሪም ደግሞ እሱን እንዴት አድርጓ እንደምታጽናና ግራ ገብቷታል። ሆኖም እንዴት አድርጌ ነው የማጽናናው? እንዴት ሆኜ ነው ከጎኑ የምሆነው ብላ እያሰበች ትገኛለች። እንግዲህ ከጓደኛዋ ጋር በመጣላት ሆኖም እንግዲህ አሁንም ጄሪ በዛ አይነት ሁኔታ ብትሆን ሀምላልም እንግዲህ እናቴ ምን ሆነሽ ነው እንዴት ትተሽኝሽ እያለ እጅግ እያዘነ በለቅሶ እየተጎዳ ይገኛል። ምግብም ቢሰጠውም ሊመገብ አልቻለም። ለምንስ ነው የምኖረው? ለማንስ ነው የማስበው? እናቴ አጥቻታለሁ። እናቴን አጥቼ ለማብዬ ነው የምኖረው እያለ ይገኛል። ሆኖም እንግዲህ ኦሮማንም እኔ ቢያንስ እንኳን ባልወልድክ እንኳን አሳድጌሃለሁ፣ ለእኔ ልጄ ነህ፣ እባክህን ልጄ ወደ ራስህ ተመለስ ብላ ትለዋለች። እሷም እንዴት ሆኜ ነው ወደ ራሴ የምመለሰው በማለት ይመልስላታል።
እባክህን የሷን ነፍስም አታስጨንቅ፣ ነፍሷም ትረፍ ብላ ስትለው እናቴ ከኔ ስትለይ ነው ነፍሷ የማታርፈው። እኔ ምንም ነገር ያደረኩት ነገር የለም። አሁን እባክሽን ወደ ኩሽና ተመለሺ፣ እኔ አሁን ላይ ምንም አይነት ምግብ አያስፈልገኝም ብሎ ሲላትም ምንም ነገር ማድረግ ስላልቻለች እሺ አምላል ብላ እንግዲህ ጎንበስ ብላ ታዟ ወደ ኩሽናዋ ትመለሳለች። ሆኖም እንግዲህ ብሌንም እጅግ በመጨነቅ ሀምላል እንደዚህ ሆነክ እሷን ልትመልሳት አትችልም፣ እኛም እጅግ ተጨንቀናል። ሆኖም ግን ልንመልሳት ስለማንችል እንደዚህ እንዳትጨነቅ እባክህን ወደ ራስ ተመለስ ብላ ስታጽናናውም አንቺ ምንም የሚያገባሽ ነገር የለም፣ በይ ቀጥ በይና ከዚህ ክፍል ውጭልኝ ብሎ ይላታል። እሷም እንግዲህ ከክፍሉ ወጥቷ ስላላስቻላት ደረጃው ላይ ትቀመጥና በዛው እንቅልፍ ይዟት ይሄዳል። ሆኖም እሱም እኩለ ሌሊት አካባቢ ላይ ሲወጣ ያያታል። ምን ሆነሽ ነው እዚህ የተኛሹ? በይ ተነሽና ወደ ክፍልሽ ሂጂ ብሎ ይላታል። እሷም እባክህን ሀምላል ራስህን ጠብቅ ብላ ትለዋለች። ለማን ብዬ ነው ራሴን የምጠብቀው? አሁን አንቺ ወደ ክፍልሽ ግቢ በማለትም ወደ ክፍሏ እንድትገባ ያደርጋታል። ሆኖም እንግዲህ እጅግ በጣም እያዘነች እሷም ወደ ክፍሏ ትሄዳለች። እሱም ወደ መኝታ ክፍሉ ይሄዳል። ጄሪም እንግዲህ ከአክስቷ ጋራም ትተዋወቃለች። ጓደኛውም እንግዲህ ነፍሰ ጡር እንደሆነች ለሁሉም እየነገረች ነበር ገና ሳይፈጠር። ሆኖም ጄሪ እንግዲህ በዛ አይነት ሁኔታ ማታ ወደ መኝታ ክፍል እንደሄደች ገና አብረው እንደተኙ ሳለ ያስመልሳታል። ሆኖም እጅግ ደንግጧ ስትነሳ ሀምላል ግን ምንም ነገር አልመሰለውም። ዞር ብሎም ያያት ነገር አልነበረም። ሆኖም እሷ ቼክ እያደረገች ትገኛለች። እንግዲህ እዚህ ጋር ብሌን እጅግ እየተጨነቀች እና ይሄ እጅ ምንድነው ትርጉሙ? እጁ ከተላከስ በኋላ ለምንድነው እናቴ የሞተችው? በማለት እንግዲህ እሱም እየተጨነቀ ሁሉም እየተጨነቀ ይገኛል። ሰማያት ማለት ለሁላችንም እናት ናት እያለች እንግዲህ እችም የጄሪ ጓደኛ እንግዲህ የወንድሜ ልጅ አንተ ብቻ ጠንከር በል፣ አንተ መጠንከር አለብህ እያለች እንግዲህ በለቅሶ ላይም እያሾፈች እየቀለደችና እየሳቀች ዞር እያለች ደግሞ አዛኝ እየመሰለችም ነበር። ሆኖም እንግዲህ ለቅሶንም እንደዛ በተቀመጠች ሰዓት በስተመጨረሻም ይሄንን ልብስ መቼ ነው የምንቀይረው? እስከ መቼ ነው ይሄንን ልብስ የምንለብሰው? የሙዝ ሳጥን እኮ መስለን ነው እየተንቀሳቀስን ያለ ነው ብላ ትላለች። እንዴ ይሄ ነገር ነው እንዴ ያስጨንቀሽ? የሞተችው እንኳን አተናታል። አሁን አዘን ላይ እያለን ስለ ልብስ ታስቢያለሽ ወይ ብላ ስትላትም አይ ሆኖም እንግዲህ ተነስቷ የምታየን ነገር የለም፣ ስለዚህ እኛም ወደ ራሳችን መመለስ አለብን ብዬ አስቤ ነው ብላ እንግዲህ እንደተለመደው ቀልዶቿን እና እንግዲህ እሷ ሞቷን ስትጠባበቅ ስለነበረ ስለሞተችላት ሁሉንም ነገር በእጄ አስገባለሁ እያለች እንግዲህ ሽርጉድ እያለች ባለችበት የሰማያት እህቶቿ መጥተው እንግዲህ ሁሉንም ነገር እንደሚደርሱበትና እንደሚያጣሩ እህታችንን አተናታል። ሆኖም ግን እንዴት እንደሞተችና ምን አይነት ሁኔታ ከጀርባው እንዳለ በደንብ አድርገን እናጣራለን እያሉ ይገኛሉ። ሆኖም እንግዲህ እንደነገርኳችሁ ሀምላል በደንብ አዝኖ ይገኛል። ለምንም አይነት ነገር መኖር አልፈልግም በማለትም ተስፋ በመቁረጥም እንግዲህ ምግብም አለመብላት ራሱን እየተጸጸተ እናትየውም እንግዲህ የሰርጉለት ማታ ልጄ እባክህን ራስን ጠብቅ፣ ይሄ ነገር ለምንድን ነው የተፈጸመው? የማንስ እጅ ነው? ማነውስ ይሄንን ነገር ሊያደርግ የቻለው? አንተ ግን ራስን ጠብቅ እያለችው ነበረ። እሱም እንግዲህ እማዬ አንቺ ብቻ እንዳትጨነቅብኝ፣ አንቺ ብቻ ምንም ነገር እንዳትሆኝብኝ፣ እኔ ሁሉንም ነገር እደርስበታለሁ በማለት ነበር እንግዲህ የዛኑ ቀን ማታ ፋሲል እንደዛ አድርጓ የገደለቻት ማለት ነው። ፋሲል እንግዲህ
መልካም ሰው ሆና የምታስታውሹ ነገር አለ ወይ ብላ ከጎናቸው ሆና ነው እንግዲህ በትራስ አፍና ገላ እናቴ እናቴ ለምን ትተሸኘርሽ እያለች በደንብ አድርጓ እያስመሰለችም እያለቀሰች ነበረ። እንግዲህ አሁን ላይ እህቶቹ እንግዲህ የሚያውቁት ነገር ስላለ እሷን ሆነው እየተጠራጠሩ ያሉት፣ እሷም እንግዲህ አዘኗን ለብሳ አዛኝ መስላ ትገኛለች ማለት ነው። ውድ የተከበራችሁ የተወደዳችሁ ቤተሰቦቼ እንግዲህ ኮሜንት ላይ ደግሞ አስተያየታችሁን አስቀምጡ። ጄሪ እውነት ነፍሰ ጡር ናት ወይስ እያስመሰሉ ነው የሚገኙት? እንግዲህ ፋሲልስ እንደዚህ ማድረጓና መበቀሏ ትክክል ነው ትላላችሁ ወይስ ትክክል አይደለም ትላላችሁ? እንግዲህ ኮሜንት ላይ አስተያየታችሁን የምጠብቅ ይሆናል ማለት ነው። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። እያበረታታችሁኝ ስለሆነ እጅግ አርጌ አመሰግናለሁ። አሁንም እንድታበረታቱኝና ላይክና ኮሜንት እንድታደርጉልኝ ስል በአክብሮት እጠይቃችኋለሁ። ምሽታችሁ ያማረ ይሁንላችሁ። እንግዲህ ዛሬ ሰንበት ነው። እንግዲህ በያላችሁበት የእግዚአብሔር ጥበቃ ይብዛላችሁ፣ ምሕረቱ ቸርነቱ ይብዛላችሁ እና እግዚአብሔርን የምታመሰግኑበት ሁሉ ነገር ይብዛላችሁ። እንግዲህ በችግሩም በሁኔታውም እግዚአብሔርን አመስግኑ። ከማመስገን ወደኋላ አትበሉ። ወዳችኋለሁ። መልካም ምሽት ይሁንላችሁ። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ስለሆነልንም ስላልሆነልንም እግዚአብሔርን እጅግ አድርገን ነው ማመስገን ያለብን ማለት ነው። እችን እስትንፋሽ እንድንተነፍስ የፈቀደልን ኃያሉ ጌታ እሱ ስለሆነ ማለት ነው። በእኛ ብርታት የሆነ አንዳች ነገር ስለሌለ አየርን እንድንተነፍስ የፈቀደ ከስትንፋሻችን በላይ የሚቀርበን ኃያልና ቅዱስ የሆነ አልፋ ኦሜጋ የሆነ ርቀትና ገደብ የሌለው በየቦታው በየሰከንዱ በየደቂቃው በአንድ ጊዜ የሚገኘው የኛ ኃያሉ ኢየሱስ ክርስቶስ ስሙ የተባረከ ይሁን። እናንተም እንግዲህ እግዚአብሔርን አመስግኑ እያልኩኝ ከወዲሁ እለያያችኋለሁ። መልካም ምሽት በድጋሜ